ሌላውን ሁሉ መሆን እንደምችል ስረዳ ከመጽሐፍ ቅዱስ ውጪ ያሉ ነገሮች በጣም አላስፈላጊ ሆኖ ተረድቼ መጽሐፍ ቅዱስ የማይለውን ላለ ማለት መጽሐፍ ቅዱስ የሚለውን ብቻ ማለቱ ሕይወትና ሰላም እንደሆነ ስለተረዳ አሁን እኔ የምለውን ሐሳብ እኔም ህብረት የማደርግበት ሃይማኖት የማይቀበለውም ግን መጽሐፍ ቅዱሱ ትክክል ነው ከመጽሐፍ ቅዱስ ውጪ ያለ ሐሳቦች ግን ጥሩ አይደሉም የሚል ነው ያለኝ ወንድሜ። ጥያቄው እሱ አይደለም። ጥያቄው አሁን ለምሳሌ እኔ ጠየቁት ጥያቄ ምክንያቱም አዝ ኢንዲቪጁዋል ነው እየነገርከኝ ያለው ከየትኛውም ህብረት ጋር የለህ። እኔ ጠየቁት ጥያቄ ዩኒታሪያን ከሚባሉ ህብረት ነው ያለው ዩኒታሪያን ነው ወይስ ትሪኒታሪያን ከሚባሉ ህብረት ውስጥ ነው ያለው? አሁን ለምሳሌ የሆነ ነገር ያስፈልጋል ህብረት ያስፈልጋል። አሁን አንተ እኔ ዩኒታሪያን ማለት ዩኒታሪያን ህብረቶች አሉ። ዩኒታሪያን የሚባሉ ሴክቶች አሉ በክርስትና ውስጥ። ለምሳሌ ቢብሊካል ዩኒታሪያን የሚባሉ አሉ፣ የአፖስቶሊክ ዩኒታሪያን የሚባሉ አሉ፣ እንደገና ደግሞ የዩናይትድ ፔንቴኮስታል ዩኒታሪያን የሚባሉ አሉ። ዩኒታሪያን የሚባሉት ደግሞ እነ የዋ ምስክር፣ እነ ሞርሞን፣ ክርስቲያን ሳይንስ፣ ሼንቶይዝም የሚባለው የመሳሰሉ ነገሮች ናቸው ያሉት ዩኒታሪያን። ትሪኒታሪያን የሚባሉት ደግሞ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት እና አንግሊካን ነው ሚኒስትሪም ክርስቲያኒቲ ውስጥ። አንዳንዴ አድቬንቲዝም አለ እኮ የለበትም። አሁን ትሪኒታሪያን ውስጥ እንደሌለበት ያስታውቃል። ከዛ ውስጥ የለበትም። እሺ ዩኒታሪያን ውስጥም እንደሌለ ያስታውቃል ራሱ። ዩኒታሪያን ውስጥም የሆነ ሳውንድ ትራክን ዩኒታሪያን ውስጥ አላገኘሁትም። ህብረት ብትሄድበት ህብረት የለም። እንዳንተ አይነት አስተሳሰብ እንዳንተ አይነት አይዲዮሎጂ ያላቸው ሰዎች የሉ በምድር ላይ ህብረት ያደረጋችሁበት ዓለም አቀፍ የሆነ ነገር ነው። እኔ እስካሁን የለው። ወደፊት ምናልባት ሪኮመንድ ማድረግ የአንተ አይነት አስተሳሰብ ያላቸው ናዝራውያን ናቸው። ኢትዮጵያ ውስጥ የሉም። ከኢትዮጵያ ውጭ ከሆንክ ሪኮመንድ አደርጋለሁ። የእነሱን ዌብሳይት እየተመለከትክ ቢያንስ ተመሳሳይ ነገር ያለው ነገር እንትን ትላለህ። አሁን ምንድነው መሰለ እውነት ሲገለጥ ስም ማን ነው? ይቅርታ እውነት ሲገለጥ የሚለው ነገር ኒክኔም ነው እና የሆነ ስም ስጠኝ ለቀለል አድርጌ ለማውራት እንዲቀልኝ። ችግር የለም እውነት በል ችግር የለም። አይ የሆነ ነገር ቢኖር ማለት አንተ ዝም ብለህ ነው የጄኔቲክ ኔም ቢኖር ደስ ይለኛል። ፕሮፐር ኔም ባይኖርህም ማለት ነው። ፕሮፐር ኔም መግለጥ ካልፈለክ የሆነ ጄኔሪክ ኔም ቢኖር ለመግባባት ያክል ማለት ነውና ቢኖር ጥሩ ነው። እሺ ካልክ እውነት ይያልከማለሁ። እሺ በቃ እንድሪያስ ጥሩ ስም ነው። እሺ እንድሪያስ በቃ በዛን እንይዘዋለን ማለት ነውና እንድሪያስዬ ምን መሰለህ መጀመሪያ የክርስትናን ታሪካዊ ዳራ ታሪካዊ ፍሰት ስትመለከተው ክርስቲያኖች በታሪኩ ስትመለከተው አሁን የያዝከው ባይብል ራሱ ማለት ነው አሁን ያስከው እነዚህ 66 የሚባሉ የተለያየ ነገር ይባሉ ምናምን ነገር በዚህ መልኩ አይደለም። አሁን አንተ እጅ የደረሰው ታሪኩን ማወቅ መቻል አለብህ። ክርስትናውም አንተ ደረጃ አንተ እድሜ ላይ የመጣው ዝም ብሎ አይደለም የመጣው ራሱ ማለት ነው። መጀመሪያ እንደምትመለከተው የኢየሱስ ሐዋርያት ዩኒታሪያን ናቸው። በአንድ አምላክ የሚያምኑ ናቸው። አንድ አካል አንድ ፐርሰን ነው ብለው የሚያምኑት ኢንሳይክሎፒዲያ ኦፍ ክርስቲያኒቲ የምትመለከተው አንድ አምላክ አንድ ፐርሰን ነው አንድ ማንነት ነው ብለው ነው የሚያምኑት። ኢየሱስን ደግሞ የሱ መሲህ ነው ብለው ነው የሚያምኑት። የሱ ነብይ ነው እንደና ደግሞ ንጉስ ነው። አይሁዶች የሚጠብቁት የነበረው ንጉስ ነው ብለው ነው የሚያምኑት። ከዛ ያ ነገር እያደገ ሲመጣ በሁለተኛው ደረጃ ስቴጅ ደግሞ ሚሊታሪያን የሚባል ነገር መጣ። ዮስቶስ ታውቀዋለህ? ዮስቶስ ሰማዕቱ ወይም ደግሞ ጀስቲን ማርቲስ የሚባል ታውቀዋለህ? አላውቅም። እሱ ምን አለ? ያው የጳውሎስ ተማሪ ነኝ የሚለው እሱ የጳውሎስ ተማሪ የነበረው እሱ ምን ማለት ጀመረ? ኢየሱስ ሁለተኛ አምላክ ነው ማለት ጀመረ። ማስተማር ጀመረ። ሁለተኛ አምላክ ነው እያለ ያስተምር ነበር። ከዛ ቀጠለና ደግሞ አርጌንስ የሚባለው ወይም ደግሞ ኦሪገን የሚባለው የአሌክሳንድሪያ ኦሪገን እሱ ደግሞ ምን ማስተማር ጀመረ? ኢየሱስ ሌላ አምላክ ነው ብሎ ማስተማር ጀመረ። አሁን እንትኑ እየዳበረ መጣ። ታሪኩን ስትመለከተው ዩኒታሪያን ወደ መሆን መጣ። ከዛ በኋላ ሁለት ስኩል ኦፍ ቶቶች ነበሩ፣ ትምህርት ቤቶች ነበሩ። አሌክሳንድሪያ ውስጥ የነበረው አሌክሳንድሪያ ስኩል ኦፍ ቶት የሚባል አለ። አንጾኪያ ደግሞ የነበረ ትምህርት ቤት አለ። አንጾኪያ ትምህርት ቤት ሲማር የነበረው አሪዮስ ነበር፣ እዛ ሲማር የነበረው። አሌክሳንድሪያ ትምህርት ቤት ሲማር የነበረው ደግሞ አትናቴዎስ ነበረ። ሁለቱ በኢየሱስ ማንነት ላይ ውዝግብ መጣ። በኢየሱስ ምንነት ላይ ሄትሮኤሰንስ እና ሆሞኤሰንስ የሚባል ነገር ጭቅጭቅ መጣ። ምን ማለት ነው ላጥራው? ሄትሮስ ማለት በግሪከኛ የተለያየ ማለት ነው። ሆሞ ማለት ደግሞ ተመሳሳይ ነው፣ ሆሞስ ማለት። ኤሰንስ ማለት ደግሞ ኦሲያ ነው። ኦሲያ ማለት ኑባሬ ማለት ነው ራሱ። አብና ወልድ በኑባሬ ተመሳሳይ ናቸው ወይስ ይለያያሉ የሚል ጭቅጭቅ መጣ። ያ ጭቅጭቅ በቆስጠንጢኖስ ዘመን መንግስት ክርስትና በግሪክ በሮም መንግስት ውስጥ ኦፊሻል ሃይማኖት ሲሆን ለሃይማኖት መከፋፈል ጥሩ አይደለም ብሎ
ኒቂያ የሚባል ቦታ አሁን ኢስታንቡል የምትለው ቱርክ አካባቢ ላይ ስብሰባ ተካሄደ ማለት ነው በ325 ማለት ነው። ከዛ በ325 ጉባኤ ተካሄደ። በጉባኤ መሰረት ማስረጃን አቅርብ ተባለ። አሪዮስም ማቀረበ የራሱን ማስረጃ፣ አትናቴዎስም እንትን አለ። መጨረሻ ላይ ሁለቱ ሊግባቡ አልቻሉ። መጨረሻ ላይ ጉባኤው በአጠቃላይ ማለት ነው በአንድ ወጥ የሆነ ነገር እንትን እንዲል ተብሎ 318 ኤጲስቆጶሳት ከተለያየ ዓለም መጥተው ነበረ። ከዛ በኋላ ሃይማኖት መግለጫ ሰጡ። ከአምላክ የተወለደ እንጂ ያልተፈጠረ የሚል የሃይማኖት መግለጫ ሰጡ ማለት ነው። አምላክ አምላክን አስገኘ፣ አምላክ አምላክን ወለደ አሉ። 5 ኤጲስቆጶሳት አምላክ አምላክን ከወለደ 2 ይሆናል የሚል አመጡ ማለት ነው። እንደዛ ሲሉ ኖ በመንግስት የመከፋፈል ውስጥ ችግር ይፈጠርብኛል ብሎ ቆስጠንጢኖስ ወዲያው 5ቱን አስገደዷቸው። ከዛ መጨረሻ ላይ የሃይማኖት ድንጋጌ ሆነ ማለት ነው። አሪዮስን አወገዙት ራሱ ስትመለከተው ማለት ነው። ይሄ እንግዲህ የምትለው ቤተክርስቲያን የምትላት ናት። በታሪክ ውስጥ ቤተክርስቲያን ኮንግሪጌሽን የምትለው ከሐዋርያቱ እልፈት በኋላ የነበረው ኮንግሪጌሽኑ ማህበሩ ነው እንደዛ ያደረገው። ማህበሩ ደግሞ ምን ይባል ነበረ? በማን ነው የቸርች ፋዘርስ የነበሩት ምን ብለው ይሉት ነበር? ማህበሩን ካቶሊኮስ ይሉት ነበረ። ካቶሊኮስ ማለት ዓለም አቀፍ ማለት ነው ትርጉሙ። ካቶሊክ ማለት ራሱ የእንግሊዝኛው ቃል ካቶሊኮስ ከሚል ከግሪክ ቃል ነው የመጣው። ዓለም አቀፍ ማለት ነው። አንዲት ኩላይት ቤተክርስቲያን ይሏታል ኦርቶዶክሶች ሲናገሩ። ከዛ በኋላ ይሄ ነገር ወደ ምን ተመጣ? ኢየሱስ ክርስቶስን እግዚአብሔር ወልድ የሚል ትምህርት መጣ። ጋድ ዘሰን የሚለው ትምህርት መጣ ያኔ ማለት ነው። ከዛ እንደገና ደግሞ መቅደኒዎስ የሚባለው መንፈስ ቅዱስ እኮ ሶስተኛ አካል አታድርጉት፣ እንደ አካል አድርገው ሲያዩት የአምላክ እስትንፋስና የአምላክ ኃይል ነው፣ ራሱን የቻለ አካልም አይደለም አምላክ አይደለም ብሎ የቆስጠንጢንያ ኤጲስቆጶስ የነበረው መቅደኒዎስ ማስተማር ጀመረ ማለት ነው። ያን ለማውገዝ በ381 የቆስጠንጢንያ ጉባኤ ተካሂዶ መንፈስ ቅዱስ ራሱን የቻለ አካል ነው አምላክም ነው ብለው ሶስተኛውን አካል ደነገጉ ማለት ነው። ኢየሱስንም ዓለም ሳይፈጠር ዘመን ሳይቆጠር በፊት ከአብ የተወለደ ከአብ የተገኘ አምላክ ነው። በፊት ያሉት 325 ላይ ከአምላክ የተገኘ አምላክ ብለው ነበር የነበሩት። በኋላ ላይ ግን ከአምላክ የተገኘውና እንትን ያለው ዓለም ሳይፈጠር ዘመን ሳይቆጠር ከአምላክ አምላክ ተገኘ የሚል ትምህርት መጣ ማለት ነው። ከዛ መንፈስ ቅዱስንም አካል ራሱን የቻለ አካል ያለው ነው፣ ከዛም ባሻገር ደግሞ አምላክ ነው የሚል እግዚአብሔር መንፈስ ቅዱስ የሚለው ጋድ ዘ ሆሊ ስፒሪት የሚለው ለመጀመሪያ ጊዜ የተደነገገው እንደዛ እያለ መጥቷል። ስለዚህ ክርስትና አጠቃላይ ማጆሪቲው ቫስት ማጆሪቲው ተበርዟል። ራሱ ኖርማሊ በጣም ሙዋሂድ የነበሩ ወይም ደግሞ በአንድ አምላክ ሞኖቲስት የነበሩ ሰዎች በጣም ጥቂት ቁጥር ነው የነበራቸው በታሪክ ውስጥ ተመለከተው ማለት ነው። በዛ መካከል ነው ረሱል ሰለላሁ ዐለይሂ ወሰለም አላህ አምላካችን አላህ ያስነሳው ማለት ነው። እና የቴዎሪ ትምህርት ከእንደገና እንዲያንሰራራ የተደረገው ትክክለኛው ትምህርት ስለ ኢሳ ኢብኑ መርየም አለይሂ ሰላም የተዛባ የነበሩ አስተምሮቶች ምን እንደሆኑ ምናምን በግልጽ ሜን የሚባሉ ትምህርቶች ኢሳ ኢብኑ መርየም አለይሂ ሰላም ምድር ላይ ያለ ምን ብሎ አስተምሮ እንደነበረ ሜን የሚባሉ ዋና የሚባሉ ፍሬ ሐሳቦችን አምላካችን አላህ ለረሱል ሰለላሁ ዐለይሂ ወሰለም ሲነግራቸው ነበረ በቁርአን ላይ ማለት ነው። ከዛም ባሻገር ደግሞ ምንድነው የነበረው ነገር የመጽሐፍ መበረዝ ችግር እንደፈጠረበት መጽሐፉ ላይ የጨመሩት የቀነሱት ነገር እንዳለ እንደገና ደግሞ የመጀመሪያ የነበረው ኦሪጂናል አውቶግራፊ የለም ራሱ ማለት እውነትዬ ባይብል የተጻፈው መጀመሪያ በግሪክ ኮይኒ ነው አይደለ? ያ በግሪክ ኮይኒ የተጻፈው ማርቆስ ማቴዎስ ምናምን የጻፉት ኦሪጂናል አውቶግራፊ አሁን አለ? ብዙ እዛ ጋር ብዙ ምን አለ መሰለህ እኔ አሁን ካለኝ እንትን ተጽፎ መጥቷል። ኦሬዲ ተተርጉሞ ብዙ ነገር ተጽፎ መጥቷል። አሁን ነው የጠየቁት ጥያቄ መጀመሪያ ነው እጄ ላይ ደረሰውማ ትርጉም ነው እውነትዬ አንተ ጋር የደረሰው ትርጉም ነው። አማርኛ ተርጉሙ አማርኛው ወይ ከግዕዝ ነው የተተረጎመው ወይ ከእንግሊዝኛ ነው የተተረጎመው። የ1879 ከእንግሊዝ ቨርሽን ባይብል ነው የተተረጎመው የቁም ጽሑፍ የአባሮም የሚባለው ማለት ነው። የ1954 ደግሞ ከግዕዙና ከእንግሊዝኛው ነው የተረጎሙት ሚሽነሪዎች ናቸው። የኢትዮጵያ መጽሐፍ ቅዱስ ማህበር ነው የተረጎመው። አዲሱ መደበኛ ትርጉሙም በተመሳሳይ በ1993 ላይ የተተረጎመ ነው። የ2000 ሚሊኒየሙ ደግሞ ለኦርቶዶክስ ተብሎ የተተረጎመ ነው። እኔ ጠየቁ ጥያቄ መጀመሪያ ሐዋርያቶቹ እነዚህ አራቱ ጻፊያች የወንጌሉ ጻፊያን የጻፉት የመጀመሪያ ኦሪጂናል አውቶግራፊ በዓለም ላይ የለም። በጣም በሚያሳዝን ሁኔታ ይሄን ነገር ወቅ ራሱ ኖርማሊ ማለት እሱ ብቻ አይደለም አራት ብቻ አይደለም የተጻፈው ወደ 47 የሚደርሱ ወንጌሎች ተዘጋጅተው ነበር። የበርናባስ ወንጌል፣ የቶማስ ወንጌል፣ የመቅደላዊት ማርያም ወንጌል፣ የጴጥሮስ ወንጌል፣ የያዕቆብ ወንጌል የሚባሉ ነበሩ። ራሱ ኖርማሊ ክርስትናው ራሱ በዛን ሰዓት በነበረው ነገር ለሁለት ተከፍሎ ነበር። ሄሌኒስቲክ ጁዳይዝም እና ማን ነው ጁዳይዝም ክርስቲያኒቲ እና ሄሌኒስቲክ ክርስቲያኒቲ ተብሎ ለሁለት ይከፈሉ ነበር። ራሱ ሄሌናዊ የሚባሉና አይሁዳዊ የሚባሉ ክርስቲያኖች ለሁለት ነበሩ። በኋላ ላይ እነዚህ የተለያዩ ወንጌሎች ነበሩና ከተለያዩ ወንጌሎች ውስጥ አራት ብቻ ነው ካስት የተደረጉት የተመረጡት ራሱ ማለት ነው።
በቀኖና ጉዳይ ላይም የተለያየ ጉባኤ ተደርጓል። አይተህ ከሆነ ወደ 20 አይነት ቀኖና አለ። በግለሰብ ቸርች ፋዘርስ ራሱ የነበራቸው ቀኖና የተለያየ ነው ራሱ ኖርማሊ ሰው በግለሰብ ደረጃ ማለት። በጉባኤ ደረጃ ግን የሎዶቅያ ጉባኤ የሚባል ነገር ተካሂዷል። የሂፖ ጉባኤ የሚባል ተካሂዷል። የካርቴጅ ጉባኤ የሚባል ተካሂዷል። በመጽሐፍት ዙሪያ ራሱ ስንት ይሁን በሚለው ነገር ላይ ማለት ነው። ስቲልናው ሳይስማሙ ነው የተለያዩት ራሱ ኖርማሊ ማለት ነው። እና አሁን አንተ እጅ ላይ ያስከው 66 መጽሐፍ ራሱ 66 ስለመሆኑ ማን ነው 66 ብሎ የሰጠ ለአንተ ብለህ ብትል ፕሮቴስታንቶች ናቸው የሰጡ። የፕሮቴስታንት መስራች ማርቲን ሉተር ራሱ የሚቀበለው 61 ነበር። 66ን አይደለም የሚቀበለው። የዕብራውያን መልእክት አይቀበልም ነበረ። የይሁዳን መልእክት አይቀበልም ነበረ። የያዕቆብ መልእክትን አይቀበልም ነበር። ራዕየ ዮሐንስንም አይቀበልም ነበር ማርቲን ሉተር አይተህ ከሆነ። እነ ካልቪን እና ዙዊንግሊ እና እነ አርሜኒየስ የሚባሉ ናቸው የተቀበሉት 66 ብለው። ኦኬ። ስለዚህ አሁን ባክግራውንዱ ስትመለከተው እነዚህ የምታያቸው የይሖዋ ምስክሮች የምትላቸው ባክግራውንዳቸው ከአድቬንቲስት የወጡ ናቸው። አድቬንቲስት ደግሞ ከፕሮቴስታንት የወጣ ነው። ገብቶሃል? ስለዚህ ታሪካዊ ዳራ ታሪካዊ ፍሰቱን ማወቅ መቻል አለብህ። እና ባይብል ብቻ አይደለም የተበረዘው። ክርስትና ራሱ መሰረታዊ የኢየሱስ ክርስቶስ አስተምሮቱ በተለያየ በጊዜ ሂደት ውስጥ ተበርዟል ራሱ ኖርማሊ ማለት ነው። አሁን መጽሐፍቱ ራሱ ነገር የመጀመሪያው የነበረው ኦሪጂናል አውቶግራፊ የለም። አሁን ያሉት ምንድናቸው? ኢየሱስ ካረገ ከ300 ዓመት በኋላ የተዘጋጁ ማኒስክሪፕቶች ናቸው ያሉት፣ ግሪክ ማኒስክሪፕቶች። ሳይናቲከስ፣ ቫቲካንስ፣ አሌክሳንድረስ፣ ኤፍሬማ የሚባል ወደ 5800 የሚደርሱ ማኒስክሪፕቶች አሉ። እነዚህ እርስ በርሳቸው ራሱ ይጋጫሉ። ኤግዛምፕሎችን መስጠት ይቻላል ራሱ ኖርማሊ አይስማሙም። ራሱ የሐሳብም የቃላትም ልዩነት አላቸው። ከዛም ባሻገር ደግሞ ምንድነው ያለው የኮፒ ፍራግመንት ነው ያለው፣ በጥስጣሽ ነው ያለው። የመጀመሪያ የነበሩ ጽሁፎች የሉም ራሱ ኖርማሊ ማለት ነው። አሁን ራሱ ግሪከኛው ላይ የሌሉ በቀደም አንተ ስታወራ ቤት ስናዳምጥ ነበር። አጋጣሚ አቬሌብል ላይ አልነበርኩም እኔ አልተመቸኝም ለማውራት እንጂ ማርቆስ ወንጌል ምዕራፍ 16 ከቁጥር 9 እስከ 20 ድረስ ያለው ግሪኩ ላይ የለም ራሱ ኖርማሊ ማለት ነው ሲልህ ነበረ። አንተን ያላቅም በቃ አግኝቼዋለሁ ነገር ነው ስትል የነበረው። ግሪኩ ላይ የለም። ሳይናቲከስ ላይም የለም፣ ቫቲካንስ ላይም የለም፣ አሌክሳንድሬስ ላይም የለም፣ ኤፍሬማ የሚባለው ነገር ላይ የለም። ራሱ ጭማሪ ነው ራሱ። ዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ድረስ ኃጢአተኛ ሴት ሊወግሯት ሲመጡ ከእናንተ ንጹሕ የሆኑባት ነው። ይሄ የለም ዮሐንስ ወንጌል ላይ ራሱ ግሪኩ ላይ የለም ራሱ። ከጊዜ በኋላ ነው ዝም ብለው ላቲን ቮልጌት ላይ የጨመሩት ራሱ ማለት። ብዙ እንደዚህ የተጨመሩ ነገሮች አሉ። ኢየሱስ ሳይናገር ኢየሱስ እንደተናገረ ተደርጎ የተጨመሩ ነገሮች አሉ። ኢየሱስ ተናግሮትም 4 ወንጌል ላይ ያልሰፈሩ አሉ ራሱ። ባይብል ይነግረናል እንደዚህ አይነት ነገሮች እና ልረዳህ እችላለሁ፣ ላግዝህ እችላለሁ እንደዚህ አይነት ነገሮች ከፈለክ። እስቲ ዝም ብዬ እኔ ያወራው አንተ ደግሞ በተራ ቀጥልና ዳንተና ሐሳብህ። ዋይድ በጣም አመሰግናለሁ። ግን አንድ ነገር የምነግርህ ዞሮ ምንድን ነው መሰለህ፣ ይህ መጽሐፍ የእስራኤሎች ነው የማንም አይደለም። እስራኤሎች ጥንት እንግዲህ ከሙሴ ጀምሮ ለሙሴ ነው ነገር ሁሉ የተገለጸው። ለሙሴ ተገልጾ እግዚአብሔር ከዛ በኋላ በነገስታትም በዜናም በትንቢት በነቢያት ሁሉ ተጽፎ መሲህ ክርስቶስ እንደሚመጣ እሙንና እሙን ነው፣ የተረጋገጠ ነው። ከዛ ደግሞ በቁርአንም ላይ እንደተገለጸው ማርያም ከመንፈስ ቅዱስ ጸንሳ ኢሳይያስ 7:14ም 9:6ም 53ም ሁሉም ያ መጽሐፍ አካል አግኝቶ መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ምናምን ከሚለው ባሻገር አሁን ሁሉም አካል አግኝቶ ኢየሱስ መሲህ ክርስቶስ እኔ ብሎ መጥቶ ሞቶ ተነስቶ አድርጎ ሄዷል። ይሄ የተረጋገጠ እንደሆነ ይናገራል። እንዳልከው አንተ ቅድምም መጽሐፉ ለምሳሌ አንዳንዶች እንደው ብዙም ባይሆን አይተህ ከሆነ እኛ ከሰበክነው ወንጌል የተለየ ወንጌል የሚሰብክ የሰማይ መልአክ እንኳን ቢሆን የተረገመ ይሁን፣ ከተጻፈውም አትለፍ ከተመሰረተውም በቀር አትመስርት ብሎ ቢናገርም ግን ሰሚ አላገኘም። እነዚህም ቃሎች ራሱ በየፈለጉት አንግል ሰዎች እንደምታየው ሲላቸው ኢየሱስን ከአብ እኩል ነው፣ ኢየሱስ አብም ወልድ መንፈስ ቅዱስም ነው፣ ኢየሱስ ሚካኤል ነው፣ የተለያየ አይነት ነገሮች መንፈስ ቅዱስን እጹስ ነው፣ አካል የለውም፣ አንደኛው ደግሞ ሶስተኛ ፐርሰን ነው፣ አምላክ ነው እያሉ ሁሉ ይሄው አሉ ሰዎች። አሁን አንተ እዛ ጉባኤዎችን ዘረዘርካቸው እንጂ አሉ ይሄው ሰዎቹ በአካል እዚህ። ነገር ግን የኔ ጥያቄ ምንድነው መሰለህ፣ መጽሐፉ በእርግጥ ባይኖርም ራሱ ከመረጃም የዘለለ ላይሆን ይችላል እንጂ እኔ ከመጽሐፉም በላይ እንደሆንኩ አምናለሁ ባለኝ ነገር። ነገር ግን እኔ አንድ የምጠይቅህ አንተ መጽሐፍ ቅዱሱ ስለበዛና ስላነሰ አይደለም። ማርቆስ ላይ ቢጨመርም ቢቀነስም ኢየሱስ ክርስቶስ እንደሚወለድ እንደሚሞት እንደሚነሳ ቀድሞ ተተንብዮአል። ይሄ ደግሞ ተረጋግጧል።
አሁን የኔ ጥያቄ ምንድነው? አንድ አምላክ የሚል ነው እስራኤሎች የሚያመልኩት። ለአብርሃም ለሙሴ በተገለጸው መሰረት ነቢያቶች ሁሉ አንድ አምላክ ነው ያመለኩት። ክርስቶስም መጥቶ አንድ አምላክ አብ እንዳለና አባቱ አንድ እንደሆነ ያ አምላክ ደግሞ የኛም አምላክ እንደሆነ ነግሯል። አጽናኙ ልክላቸው ብሎ አጽናኙ ደግሞ መንፈስ ቅዱስም መጥቶ በእነ ጳውሎስም በሐዋርያቶች አንድ አምላክ ብሎ ነው መስክሮ የሄደው። እና ቁርአን ምንድነው የተሻለ አንድ አምላክ ያለው ነው እኔ ጥያቄ አሁን ዋሂዴ። ጥሩ ጥያቄ ነው የጠየቀው፣ ግን የተሳሳተ መታረም የሚገባቸው ነገሮች አሉ። ስትመለከተው ለሙሳ የተሰጠው መጽሐፍ አንድ መጽሐፍ ነው፣ ኦሪት የሚባለው በታሪክ ላይም ስትመለከተው ማለት ነው። አንድ መጽሐፍ ነበር የተሰጠው። ከዛ በኋላ በሱ መጽሐፍ ላይ ነው አይ ቲንክ በባቢሎን ምርኮ በኋላ የነበሩ ሰዎች ታሪክ ጸሐፊዎች 5 መጽሐፍ ጽፈዋል። ያም ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያንና ኦሪት ዘኍልቍና ኦሪት ዘዳግም ነው። ይሄ ምን ይባላል? ፔንታተች ይባላሉ። ፔንታ ማለት 5 ማለት ነው። ተች ማለት ስክሮልስ ማለት ነው። ራሱ 5 ጥቅሎች ማለት ነው። ባለ 6 ጥቅል የሚባልም አለ የሚቀበሉ። መጽሐፈ ኢያሱን ራሱ ኦሪት ዘኢየሱስ ተብሎ በግዕዝ ላይ ተቀምጧል። በውጭም ዓለም አንዳንድ ቸርቾች ኦሪት ዘፍጥረት ዘጸአትን እንደሚባለውላ ኦሪት ዘጂሰስ የሚባል መጽሐፍ አለ። መጽሐፈ ኢያሱ ማለት ነው። እንደ ኦሪት አድርገው ተጠቅመውበት ማለት ነው። ከዛ በኋላ ደግሞ ኦሪት የሚባል ኦሪት ዘመሳፍንት የሚባል አለ። ኦሪት ዘሩት የሚባል አለ። ባለ 8 ባለ 7 ባለ 6 እና ባለ 5 ነው ያለው። እንግዲህ ለሙሳ የተሰጠው መጽሐፍ አንድ መጽሐፍ ነው። በዚህ በአንድ መጽሐፍ ላይ ሌሎች ሰዎች ታሪኮች ጽፈውበታል፣ ጨምረውበታል። ለምሳሌ በባቢሎን ምርኮ ጊዜ ከተጨመሩት መካከል 4 ሶርሶች አሉ። ዶክሜንተሪ ሃይፖቴሲስ የሚባል ነገር አጥንተህ እንደሆነ አላውቅም። ኤሎይስ ሶርስ የሚባል አለ፣ ያዌስ ሶርስ የሚባል አለ፣ ዲትሮኖሚ ሶርስ የሚባል አለ እና ነምበርስ የሚባል አለ። እነዚህ ባለ 4 ሶርሶች አሉ። አራተኛው አሁን አላስታውሰውም። ከዛ ላይ ነው የተገኙ መጽሐፍቶች የተዘጋጁት ማለት ነው። 5ቱ መጽሐፍቶች ሲዘጋጁ ስለ ሙሴ አሟሟት ይነግሩን ነበር። ዘዳግም 34:10 ላይ ሙሴ ሞተ ተቀበረ እያሉ የሚነግሩ ታሪክ ጸሐፊዎች ናቸው። ራሱ ዳን የምትባል ከተማ ከተቆረቆረች በኋላ ሙሴ ከሞተ ከ400 ዓመት በኋላ ዳን የምትባል ከተማ ከተቆረቆረች በኋላ እስከ ዳን ነበረ አብርሃም እስከ ዳን ድረስ ሄደ እያለ ዘፍጥረት ላይ ይነግረናል። ዘፍጥረትን የጻፈው ራሱ ሙሴ አይደለም፣ ራሱ ኖርማሊ ማለት ነው ስትመለከቱ። ምክንያቱም ሙሴ አልነበረም በቦታው። ታሪክ ጸሐፊዎች በታሪክ በትውፊት አገኘን ብለው የጻፉት መጽሐፍ ነው። ስለዚህ ይሄ አሁን የምታያቸው 5ቱ ፔንታቶች ሙሴ አይደለም የጻፈው። አከራካሪ ነው ራሱ በሊበራል ስኮላሮች ዘንድ። እንደዛ ነው። ቸርች ፋዘርስ ናቸው ሙሴን የጻፈው ብለው ያሉ ማለት ነው። አይሁዶችም እንደዛ ብለው አያምኑም ራሱ ኖርማሊ ማለት ነው። የተለያየ አይሁዶች ሴክቶች አሉ ራሱ ኖርማሊ ማለት ነው። አሁን ይሁን እሺ፣ መጀመሪያ እንትኖች የብሉይ ኪዳን የነበሩ ነቢያቶች የጻፉት መጽሐፍ ፓሌዮ በሚባል ዕብራይስጥ ነው ያዘጋጁት። ፓሌዮ በሚባል ዕብራይስጥ የተዘጋጀው መጽሐፍቶች ጠፍተዋል። ራሱ ምንድነው ያደረጉት? አንተም ታውቀዋለህ፣ ታሪክ ብዙ ነገር እንደምታውቅ ተስፋ አለኝ። ከክርስቶስ በፊት በ280 የአንቲፓስ የሚባል ንጉስ ከዕብራይስጡ ወደ ግሪክ ሰብቱጀንት እንዲተረጎም ተደረገ። ግሪክ ኮይኔ በሚባል እንዲተረጎም ተደረገ። ከተተረጎመ በኋላ የመጀመሪያውን የት እንዳስገቡት አይታወቅም። ራሱ የዕብራይስጡ መጀመሪያ ነቢያቶቹ ጽፈውት የነበረውን አጥፍተውታል፣ የት እንደገባ አይታወቅም። አሁን ያለው ግሪክ ሰብቱጀንት ነው ራሱ ማለት። ግሪክ ሰብቱጀንት ደግሞ ኦተንቲክ አይደለም፣ ብዙ ስህተቶች አሉት። እኔ ላሳይ እችላለሁ። ስህተቱን የምታረምበት እንኳን የዕብራይስጥ የለህም። ራሱ ማሶሬት የምትገብትለው አይሁዶች ከአረማይክ ጋር የተደባለቀ ፓሊዮ የሚባል ዕብራይስጥ ሳይሆን ከአረማይክ ጋር የተደባለቀ ዕብራይስጥ ነው ይሄ ማሶሬት የሚባለው። ማሶሬት ደግሞ ማለት 9ኛው ክፍለ ዘመን ላይ የተዘጋጀ ነው። እውነትዬ እንድታውቀው የምፈልገው ነገር ማለት 9ኛው መቶ ክፍለ የተዘጋጀ። ሰው ለምንድን ነው የምታስገቢው ፋጢማ? እየተወያየ ለምንድን ነው ሰው የምታስገቢው? ለምንድን ነው የምትረብሹት? የተወያየ ለምንድን ነው ሰው የምታስገቢው? ለምንድን ነው የምትረብሹት? ሌላ ቤት እንክፈት። አላስገባም እኮ ነው ኡስታዝ። አስገብታችኋል፣ ይኸው አስገብታችኋል። ለምን ሙስሊምም ክርስቲያንም አይግባ ብለን ተነጋግረናል። መርሐባ ኡስታዝ። እሺ ኦኬ፣ እንደዛ ከሆነ እንውጣ ከቤታችሁ። አራት ኡስታዝ ማለት እየተወያየን ተረብሻላችሁ። እውነት እኔ ቤት ትመጣለህ? ይቻላል። ምክንያቱም በቃ እየረበትን ነው አሁን ሰው አይግባ ገስት ላይ እኛ ከምንፈቅደው ውጪ እየተዋየ ነው። ይልጅ በጨዋ ልጅ ሰው ለምንድን ነው የምታስገቡት? ሙስሊምም ክርስቲያንም አይግባ ብለናል አይደል? እንደተነጋገርን አሁን ከሁለት ሰው በተስፋ አይግባ ነው ኡስታዝ። እኛ እየተዋየን እያለ ሰው አታስገቡ፣ በቃ ውይይት ሲጀመር አታስገቡ ብለናል። በቃ የሚወያየው ሰው ደስ ብሎት ይወያይ። አሁን አሚን ነው ምናምን የሚባለው ሙስሊም ራሱ አስገብታችኋል። አውርጁ
እሺ ወረዱ ያ ጀማ እስቲ ላይ ያላችሁ ወረዱ በራሳችሁ ነው አይደለም እነሱ ምንም አላረጉም የነበሩት ምንም አላረጉም ያስገባችሁን አውሬ ይይዛል ስርዓትን መያዝ አልቻለበት እንግዳ ነው ይሄ ልጅ ደስ ብሎት ሳይሳቀቅ ተምሮም አስተምሮም መውጣት አለበት መረበሽ የለበትም ራሱ ማለት ነው ኦኬ እንቀጥልና ምንድነው ማሴሬቲክ የሚባለው በኋላ ላይ የተዘጋጀ ነው ከጊዜ በኋላ የተዘጋጀ ነው ያለው ማለት ነው ስለዚህ ኦተንቲክ ነው ልትለው የምትችለው ነገር አይደለም ራሱ ኖርማሊ ማለት ነው ብሉይ ኪዳንም የነበረው ምናምን አልክ አሁን አንተ ኢሳይያስ 7:14 ላይ ለኢየሱስ ነው ብለህ ታምናለህ እንደው አይሁዶች እንደዛ ብለው ያምናሉ ለመሲህ ነው ብለው ያምናሉ ኢሳይያስ 7:14 ላይ ስለማን ነው የሚያወራው እንዳልገባብህ እንጂ ትንቢቶቹ ለሁለት ነው እዛው ይፈጸማሉ እንደገና ለዘላቂም አላቸው ለሁለት ጊዜ ነው የሚሆኑበት የሚገርም እኮ ታዲያ አንደኛው ለማን ነው አንደኛው በወቅቱ የተወለደ አማኑኤል የሚባል ሕፃን ልጅ ነበረ ያስማማናል ሁለተኛው ለማን ነው የምትለው ለክርስቶስ ኦኬ ማስረጃ አለ ባይብል ጥቅስ አዎ ማቴዎስ ላይ በነብዩ በኢሳይያስ የተባለው ነው ድንግል ጸንሳለች የተባለው ሳላን አተልቂውና አውጣው እያየናቸው ጥቅሶችን እንሂድ ማቴዎስ ምዕራፍ 1 አውጭለት አተልቂው ሳላን አተልቂው ሳላዬ ማቴዎስ ወንጌል ምዕራፍ 1 ቁጥር 22 ጀምራ አውጣለት ኔት አስቸግሮት እንዳይሆን ምዕራፍ ስንት ነው ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ አሪፍ ይሰራል እሺ አከፈተዋ ማቴዎስ 1 21 ከፈተው ያየ ነው ይሁን ችግር የለም እኔ ታየኛ እናንተ ተንበሉ ችግር በእናንተ ከፍቼዋለሁ እኮ አይታየንም አለኛ ይታያችኋል እንጀራ አሁን ራይ ይታያል ወይስ ነው አልከፈትከው ሴቭ አላደረከው ማለት ነው ሴቭ አድርገው ቆይ ከፍቼዋለሁ ግን ኔትወርክ ነው አንድ ኔትወርክ ሊቀይር ቆይ ግን አንድ ቆይ ዘግቼ ልክፈት እሺ እንጠብቀው እሺ እውነትዬ ተረጋግተን ማየቱ ጥሩ ነው ችግር የለም የሚያቻኩለን ነገር ምናምን አይኖርም ምክንያቱም ሀቅ ስለሆነ ሐቁን እኔ ዋሂድ በጣም የሚገርም ነገር አንተ በጣም ስርዓት ያለህ ነህ በውይይት እንደው ያለው እዛ ጋር ስላየው ምንም አንተ ማዳመጥ አንዱ ትልቅ መማር ስለሆነ ማወቅ ጥሩ ነገር እንደሆነ ነው የምረዳው ችግር የለም እኔ ብዙ ጊዜ እኔ የመስማት ነው ተናገር ሲል ብቻ ነው የምናገረው እንጂ ሰው ላይ ብዙ አልገባም መስማት አንዴ ሙቀት የማገኘው ስሰማ ነው ኧረ ጨዋና እኔ ብዙ ጊዜ አዳምጫለሁ ታዘብያለሁ ራስ ኖርማሊ ቴንክ ዩ ጨዋምና ኖርማሊም ዕውቀትም አለ እኔ በዕውቀት አከብርሃለሁ ሐሳብንም አከብራለሁ የምታምንበትም እምነትም አከብራለሁ የኔ እንዲከበር ከፈለኩኝ ያንተንም ማክበር መቻል አለብኝ እኔ ብቻ ላውራ አንተ ብቻ አዳምጥ ነገር የሚሰራ አይመስለኝም በቦይታ አለ ግን ዋሂድ ግን አንድ ጥያቄ ልጠይቅህ ቆይ አሁን አንድ ሁለት ሰዎች አንተ ሙስሊም ነህ አሁን እኔ ደግሞ ክርስቲያን ነኝ ሁለታችን እንዳንደማመጥ የሚያደርገን የምንጨቃጨቀው ከምን የመጣ ነው ብለህ ታምናለህ አንተ እኔ ራሴን እነግርሃለሁ እንደው ንገረኝና እኔ አንደኛ ኢጎሴንትሪክ ነው ራሱ ኢጎሴንትሪክ ማለት ነው ራሱ ኖርማሊ እንደዛ ነው ሁለተኛ ኦፕንነስ ማይንድ ስለሌለን ነው ክፍት ስላልሆነን ነው ቢያንስ እንኳን እኮ ለመከራከርም ከሰው ጋር ሰው የሚያምንበትን ነገር በትክክል ማወቅ ጥሩ ነው ስታዳምጥ ነው የምታውቀው ራሱ ማለት ነውና ምሁራን ምን ይላሉ የቋንቋ ክህሎት የሚባል ነገር አለ መናገር መስማት መጻፍና ማንበብ ይላሉ እና መስና አውትፑት ወደ ውጭ የሚወጡ ናቸው ኢንፑት ደግሞ ምንድነው ማዳመጥና ማንበብ ናቸው ይላሉ አንድ ሰው ጥሩ ተናጋሪ እንዲሆን ጥሩ አዳማጭ መሆን አለበት ይላሉ ጥሩ ጸሐፊ እንዲሆን ደግሞ ጥሩ አንባቢ መሆን አለበት ይላሉ እና ኦፕን ካልሆንኩኝ እኔ እኮ ካንተ መማራው የሆነ ነገር ሊኖር ይችላል ድፍን ብቻ ብሎ በቃ እሱ ምንም ነገር የለውም ምናም ብሎ መጥቶ ስለሚመጡ ነው እንደዛ እንትን የሚሉት እኛ ደግሞ መንፈሳዊ ሰዎች ነን የሃይማኖት ሰዎች ነን ፖለቲካ አይደለም ቁማር አይደለም ያዝነው ቢያንስ ስንመጣ ሰውየው ገሃነም ይገባል ብለን ነው መምጣት ያለብን አስበንለት ተጨንቀንለት ገብቷል ማለት አሁን አንተ ስትመጣ በቃ ሊቀጣ ነው ወደ ስህተት ላይ ነው ያለውና ወንድሜን ከስህተት ልመልሰው በሚል መንፈስ ስለማይመጡ ነው ሲመጡ ምንድነው የሚያደርጉት
አጥቦ ማስጣት አሁን እዚህ ቲክቶክ ላይ የምሰማው ነገር አለ ድሮ ማላውቀው ጨመቀው አሰጣው ምናምን ነገር እንደዚህ ነው በዚህ መንፈስ ስለሚመጣ ማዳመጥ ራሱ አይፈልግም ራሱ ሊያዳም ምክንያቱም ለምንድነው እንዴት እንደሚያሸንፍ ነው የሚመጣው እንዴት እንደሚማር አይደለም ለማስተማርና ለመማር ከሆነ የሚመጣው ሌላ ጉዳይ ነው እሱ የሚመጣ ምንድነው በቃ በደንብ በስነ ስርዓት ሰውን ሐሳብ አክብሮ አዳምጦ ወደ ጭቅጭቅ ወደ ንትርክ ወደ ተፈለገ ወደ ክርክር ነገሮችን እንትን ማለት በእስልምና አይፈቀድም ክርክር ራሱ ማለት ነው ይሄ ኮንፍሮንቴሽን አይፈቀድም ዲቤት ይፈቀዳል ይሄ አርጊውመንት ይፈቀዳል መሟገት ይቻላል ሐሳብ ላይ ከብቷል ረብጣ የሆነ ሐሳብ ይዘ ማድረግ ትችላለህ በተረፈ መሰዳደብ መበሻሸቅ ማላገጥ ምናምን የሚባለው ነገር ስራ መፍታት ነው የሃይማኖት የሌላቸው ሰዎች ግን የተሻለ ነገር አላቸው ብያምናለሁ በዚህ ነገርና ጥንቃቄ ብናደርግ ጥሩ ነው መጣ ሳላዬ በጣም ተገባይዶ በጣም የሚገርም ነው እኔ ደግሞ ምን ያለው መሰለ አንድ አሁን ለምሳሌ የተከሆነ ፀሐይ የምትበራው ለኛ ነው እንጂ ለራሱ አይደለም እኔ አማኝ ቢሆን ኖሮ እላለሁ አዋቂ ቢሆን ኖሮ አማኝ ቢሆን ኖሮ በጣም ያኛው ሰውዬ ያሳዝነኝ ነበር እግዚአብሔራዊ እይታ እግዚአብሔራዊ ርህራሄ ይኖረኝ ነበር ቸርነትና ደግነት ብቻ ይኖረኝና ያ ሰውዬ በፍቅር እንዳደርገው ያደርገኝ ነበር ያን እንዳያደርገኝ ምንድነው ብየሳይ የኔ ያይምሮ መጥበብ ያለ ማመን ራሱ እግዚአብሔርን አለማመን ያለ ማመን ውጤት ነው ሌሎችን በጣች አይን እንዳያቸው የሚያደርገኝ እና የሁለት ሰዎች የውቀት ማነስና እኔ ብቻ ከሱ ዕውቀት ውጪ ሌላው አላዋቂ የመሰለው እንጂ በእውነት አንድ ሰው በተለይ በመንፈሳዊ ደረጃ ቢያምን ለሌላው ያዝን ነበር ይራራ ነበር የዛኛው መሞት የዛኛው በኃጢአት ውስጥ ገሃነም መግባቱ እንደ ይራራ ድመጣ በረ ያገናኝቶናል እናወራለን በጣም ደስ ብሎኛል ቴንኪው ዋው ነጥብ ለማስቆጠር ስለሚመጣ ሄርሜኔቲክስ ጂምናስቲክ ነው ራሱና ያ ደግሞ ለነጥብ ለማስቆጠር የሚጠበቅ ሄርሜኔቲክስ ጂምናስቲክ ነው በደም ጂምናስቲክ ማድረግ ነው ሄርሜኔቲካሊ ማለት ነው ያ ደግሞ ምንም አይጠቅምም ሰው ይሆን አንድ አበሽቀው ቀጣይ ላይ የሻከረ ግንኙነት ነው የሚኖረው ቢያንስ ያስከውን እውነት እንኳን እንዳይገነዘብ ነው የሚያደርገው የእስልምና ብርሃን ደግሞ ታላቅ እኛ የማይመዘን በእኛ በሙስሊሞች አይመዘን አጋብረው ሰዎች በእውነት ጊዜ ሰጥተው እንዲመረምሩት እንዲያውቁት ይህንን ብርሃን እንዳያመልጣቸው ሽርክ ምን እንደሆነ ኩፍር ምን እንደሆነ ኒፋቅ ምን እንደሆነ በትክክል እንዲማሩትና ከዛ በኋላ ቢሰልሙና ሂዳያ ቢያገኙ ባላች ነው ሂዳያ ባላች ነው ካላህ ጋር የሚጨርሱት ነገር ነው ቢሆንልን ቢሰልሙ አጅር ብናገኝበት ፕሪቪሌጅ ብናገኝበት ደስ ይለናል ካልሆነ ደግሞ ፖዚቲቭ ሜንታል አቲቲዩድ ይዘው ይመጣሉ ገብቷል ማለት እንዳንተ አይነት እንደ ሌሎች በጣም ማቃቸው ልጆች አሉ እንደዚህ ማለት ነው እና ያዳምጣሉ አዳምጠው በቃ ጥሩ ነገር አላቸው ለእስልምና አለመቀበል ስተት ነው ብሎ ማመንም ይችላሉ ገብቷል መብታቸው ነው ማለት እንትን ስተት ነው በቃ እስልምና ለኔ ስተት ነው ብሎ አንድ ሰው መቀመጥም ይችላል ግን ምንድነው በመናምንበት ነገር የስትሮማን ፋላሲ ሳይሰራ ወይም ደግሞ ቆልመማዊ ጸጥ ሳይሰራ ያ ሰው በትክክል መናምንበትን ነገር ተገብቶት ግን በሱ አስተያየት በሱ እምነት ስተት ከሆነ ስተት ነው ብለው ይበል ግን ማናምነው ነገር አይበለን ነው እኛ ምንለው ዋና ፖይንታችን ማለት ነው ሳላዬ ይታያል አሁን ማቴዎስ ወንጌል ምዕራፍ 1 ቁጥር 22 እና 23 ላይ ነው ተቀየነ አይታየም እንደው ስክሪን አይታየም አይታያቸዋል ሴቭ አላረከው ከሆነ ሴቭ አድርገው አይታየም ወጥቼ ልመለስ ይታያል ይሄ አዎ አንተ እስከምትመለስ ነው ያወራል ነበር እሺ እኔ ማሳየት እችላለሁ የሁለቶቹ ምትማል በቀለል ባላ የኛው እሺ የ1954ን ይኸው የድሮውን ማቴዎስ ወንጌል ምዕራፍ 1 አሊ መጣ ወይ አሊና ተልቂ ኦኬ ሰላም መጣ ግሬው እኔ ጋር ለዋሂድ መጽሐፍ አይ እያየ ነው ሰውም እያየ እንትን እንዲል ነው ማቴዎስ ወንጌል ምዕራፍ 1 ጨለማ ነገር ነው አልዬ ኦኬ ተርጉ ጨለማ ነገር ነው ለኔ አዎ ከቁጥር 22 ጀምሮ እናንበው ያ አይታየኝም ራሱ አሊ ጨለማ ብቻ አሁን አይታየም
እስካሁን አልመጣም። በቃ ኢትዮጵያ ኔትወርክ ኦኬ ሳላ እምቢ አለ። አስኝ እስኪ አሁን እስቲ አስፉት እስቲ ያው ፋጡማዬ አንዴ አስፊው። መርሐባ ሰዓቱን ቢቀር እኮ ሳላ አልከፈትክም ሳላ የለም አሁን ነው አልከፈትክም። የለም ኧረ እኔ ጋር ክፍት ነው። እሺ ደግሜ ልክፈተው። ና አልከፈትክም። እኔ ጋር አይታይም። እንጀራው ወይንም እኔ ጋር ግን ክፍት ነው። አይ በቃ ኔትወርክ ይሆናል። እንጀራ ክፈትልን። ይገርማል። እንትን ከሙሉ ሰንበለውና በቃ ሞቅ ባለበት ይሻላል። እንጀራ ክፈት። እንድሪያስዬ ይቅርታ እሺ፣ አጉላላን ባጉል እንትን ማለት ነው በኔትወርክ ችግር የለም፣ ምንም ችግር የለም። እንጀራ ክፈትልን። ችግር የለም። መታወቃችንን በቂ ነው። ቀሪም ጊዜ አለን፣ እናወራለን። ምንም ችግር የለም። እሺ አዎ እዚህ ጋር ይኸው እንግዲህ የማቴዎስ ጸሐፊ እንግዲህ በመንፈስ ቅዱስ ተመርቶበታል ብለን ምንለው ተብሎ የሚታመነው ማለት ነው። እዚህ ጋር ምን ይላል? 22 ላይ ምን ይላል? ስሙን ኢየሱስ ትለዋለህ አለው። በነብይም ከጌታ ዘንድ እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ይሉታል የተባለው ይፈጸም ዘንድ ነው ይላል። የት ቦታ ነው ይሄ ጥቅስ ያለው? ከየት አምጥቶ ነው ይሄንን የማቴዎስ ጸሐፊ የሚነግረን? ይሄ 7:14 ዳም 7:14 ላይ ስሙን አማኑኤል ይሉታል ይላል። ስሙን አማኑኤል ይሉታል ይላል። ኢሳይያስ 7:14 ላይ ምን ይላል መሰለህ? ስለዚህ ጌታ ራሱ ምልክት ይሰጣቸዋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ይህ 8 ላይ አማኑኤል ብላ ትጠራዋለች። እዛው ገባኝ። አሁን እኔ እሱ አይደለም ነጥቤ። የማቴዎስ ወንጌል ምዕራፍ 1 ቁጥር 22 ጸሐፊ እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ማን ነው? እነሆ ድንግል ጸንሳለች፣ ልጅም ትወልዳለች፣ ስሙን አማኑኤል ይሉታል ይላል። ስሙን አማኑኤል ይሉታል የሚል የቱ ጋር ነው ያለው ነው ጥያቄ። አማኑኤል ይሉታል የሚለው ኢሳይያስ 7:14 ላይ አለ እንደዛ የሚል ቁጥር 23 አታነበው? ማቴዎስ 1:23 እኮ ቁጥር ማቴዎስ 1:23 ላይ የጠቀሰው ከየት ነው አልከኝ? ኢሳይያስ 7:14 ኢሳይያስ 7:14 ላይ ስሙን አማኑኤል ይሉታል የሚል አለ ወይ? አለ እንደዛ የሚል አንተ ያነበብከው ላይ እንድሪያስዬ? አለ። እስቲ አውጣው። 7:14 ላይ አውጣለት። ኢሳይያስ 7:14 ምን ይላል መሰለህ? ስለዚህም ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። እኮ ስሙን አማኑኤል ይሉታል የሚለው የት አለ? እዚህ ጋር የት? ማቴዎስ ላይ እና በነብይ የተባለው ነው ኢሳይያስ ላይ ኢሳይያስ 7:14 ላይ ስሙን አማኑኤል ይሉታል የሚለው ነገር የት አለ? የለም እንደ መጽሐፍ ቅዱስ አንተ ጋር ኢሳይያስ 7:14 ላይ ስሙን አማኑኤል ይሉታል የተባለው አለ ወይ? አዎ እኮ የት አለ? ይኸው አንብበው እስቲ አንብበውና ስሙን አማኑኤል ይሉታል የሚለው ይታየኛል። አሁን ስክሪን ይታያል። ያን ኢሳይያስ 7:14 ኦኬ እኮ ስሙን አማኑኤል ይሉታል የሚለው ምልክት ይሰጣችኋል። እሺ ስሙንም አማኑኤል ብላ ትጠራዋለች። ስሙን አማኑኤል ይሉታል የሚለው የት አለ? ያለ እንደ አንተ ጋር የለም እንዴ? ጥያቄው አልገባም ማለት ነው። 7:14 አንብበው አንተስ። እኔ ላንብብላ። ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች ነው የሚለው። አማኑኤል ብላ ትጠራዋለች ነው እንጂ የሚለው አማኑኤል ይሉታል የሚል ኢሳይያስ 7:14 ላይ የለም። አማኑኤል ይሉታል ማለትና አማኑኤል ብላ ትጠራዋለች ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል የሆኑ ቃላቶች ናቸው። ስለዚህ እንትን ነው በትክክል አልተጠቀሰም።
ሲጠቅስ የማቴዎስ ጸሐፊ ሲጠቅስ ከኢሳይያስ 7:14 ላይ በትክክል አላስቀመጠውም። ይሄ ምንድነው? ፓራፍሬዝ ኮቴሽን ነው። ሜታፍሬዝ ኮቴሽን እንኳን አይደለም ራሱ። ሜታፍሬዝ ኮቴሽን ቢሆን ኖሮ ኦኬ ልንስማማ እንችላለን። በነብዩ ተብሎ በኢሳይያስ ላይ ካለው ነው የተጠቀሰው። የኢሳይያስ መጽሐፍ ላይ አማኑኤል ይሉታል የሚለውን ከየት ነው ያመጣው ጸሐፊው? እንግዲህማ ዋይድ አንድ ነገር ምንድነው መሰል፣ አሁን አንተ ከመጽሐፉ ውጭ ነህ። እኔ የምሰጥህ መረጃ እዛ ጋር የተነገረው ጌታ ብሏል እኮ ምን አለ መሰለህ፣ እናንተ በመጽሐፍት የዘላለም ሕይወት ያለ ይመስላችኋል፣ እነሱን ትመረምራላችሁ፣ እነርሱም ስለኔ የሚመሰክሩ ናቸው፣ በመዝሙራትና በነቢያት ተብሏል ተጽፏል። ስለዚህ አሁን በነቢያት የተተነበየው ትንቢት ነው እንጂ የተፈጸመው እዛ አዲስ ኪዳን ላይ አዲስ ነገር አይደለም። ኢሳይያስ 53 መጥቶ እዚህ በክርስቶስ ተፈጽሟል። መዝሙር 22 ኤሎሄ ኤሎሄ አምላኬ አምላኬ ስለምን ተውከኝ ብሎ የተናገረውን ፈጽሟል። እንድሪያስዬ ነጥቡ ያለው ስለ መሲሁ ብሉይ ኪዳን ላይ የሚናገር ጥቅስ አለ የለም ወይ አይደለም ነጥቡ። ያነሳነው ፖይንት ላይ አሁን የተለያየ ቦታ ላይ እየገባ ነው። ኢሳይያስ 53 ላይ ምናምን ነገር ኢሳይያስ 53 ላይ ምንድነው የመዝሙረ ዳዊት ምዕራፍ 22 ላይ ያለው ትንቢት እንደተፈጸመ አይደለም ጥያቄው። ዮሐንስ ወንጌል 5:43 ላይ የጠቀሰው ጥቅስ እኔ ካነሳሁት ፖይንት ጋር ምንም የሚገናኘው ነገር የለም። እኔ ከመጽሐፉ ውጪ አይደለሁም። እኔ ጠየቁት ጥያቄ ፓራፍሬዝ ኮቴሽን ነው የተጠቀሰው። ማቴዎስ ወንጌል ምዕራፍ 1 ቁጥር 22 ላይ ያለው ጥቅስ ኢሳይያስ 7:14 ላይ ነው የተጠቀሰው። ኢሳይያስ 7:14 ላይ እሱ እንደሚለው ጸሐፊው እንደሚለው አለ ወይ ነው ይሄ ቃል አለ ወይ ነው የምልህ። ከሌለ ግን በእንትኑ ላይ ወይ ኬት ነው ያመጣው ራሱ ምን አለ መሰለህ፣ ይሄ እኮ እና ተመልከት፣ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙንም ኢየሱስ ትለዋለህ አለና። ይሄ እኮ መልአኩ ነው የሚናገረው እኮ መልአኩ ተናገረ ብሎ የሚነግረው ዮሴፍ እኮ በህልም መልአኩ ተናገረ ብሎ የሚነግረው እኮ መልአኩ ተናገረ ብሎ የሚነግረው ማን ነው? ኢሳይያስ ታዲያ ነብይ ነው። እግዚአብሔር በምን ይናገራል? ጥንት ለአባቶቻችን በነቢያት ተናግሯል። እኔ ኢሳይያስ ስለ ኢሳይያስ በነቢያት ነው የሚናገረው። ማቴዎስ 1 ላይ ያለውን መልአኩ መጥቶ ተናገረ እያለ የሚተርክልን አካል ማን ነው ነው የጠየቀው? እንግዲህ ማቴዎስ ወንጌልን ማቴዎስ እንደጻፈ፣ ሉቃስ ወንጌልን ሉቃስ እንደጻፈ፣ ዮሐንስንም ዮሐንስ እንደጻፈ ዮሐንስ ወንጌል ተብሎ ተጽፎ መጥቷል። አሁን ዮሐንስን ማን ጻፈው? ዮሐንስ አልጻፈውም የምትል ከሆነ ያ ማንም ይጻፈው ማንም ተጽፎ መጥቷል። አሁን ኦሬዲ ዝጋት አለው ስለ መጽሐፍ አልጠየቁም አይደለም። እሱ ሌላ ጥያቄ ነው። ትክክል እያልኩም አይደለም። እኔ ጠየቀው ያለው ጥያቄ ምንድነው? ስለ ትንቢት ነው። ስለ ትንቢት ስንነጋገር ኢሳይያስ 7:14 ላይ ያለው በኢየሱስ ላይም ተፈጽሟል፣ በወቅቱ የተወለደ ሕፃን ላይም ተፈጽሟል አልከኝ። እሺ አልኩ እንድሪያስዬ። አሁን ኢሳይያስ 7:14 ለሌላ አካል ለሁለተኛ አካል ድርብ ትንቢት ሆኖ የመጣው ለኢየሱስ ነው አልከኝ። ግን ያ ድርብ ትንቢት አግባብ ነው ወይ? ማቴዎስ ወንጌል ምዕራፍ 1 ቁጥር 22 ላይ ያለው የማቴዎስን ወንጌል የሚተረክልን አካል መልአኩ አለ እያለ የሚነግረን ነገር ትክክል አይደለም ነው የምነግርህ። ለምን? ስሙን አማኑኤል ይሉታል ነው አማኑኤል ይሉታል የሚለው ኢሳይያስ 7:14 ላይ አለ ወይ? ከተጠቀሰው ጥቅስ ላይ አማኑኤል ትለዋለች እኮ ይላል ወይድዬ። አማኑኤል ትለዋለች ማለትና አማኑኤል ይሉታል ማለት አንድ ነው ትርጉሙ ላንተ? ኦኬ አማኑኤል ትለዋለች ተብሎ እኮ የተባለው ተፈጸመ እኮ አለ እኮ አማኑኤል ይሉታል የሚል ተፈጸመ ነው የሚለው ባለው መሰረት። አንድ ጊዜ ቆይ ይችልና ሀገርና ላብቃ። ተመልከት ግልጽነት ምንም አማኑኤል ብላ ትጠራዋለች ብሎ ባለው መሰረት
ያ መልአክ ራእይ ለኢሳይያስ በገለጸው መሰረት መጣና ዝጋ ትጸንሻለሽ ትወልጃለሽ ስሙንም ኢየሱስ ትይዋለሽ አለ እና 22 ላይ ያለው ነው ልንገርህ ትይዋለሽ ብሎ ትለዋለሽ ብሎ ነበረ ትለዋለች ወደፊት ነው አሁን መጣና ስትወልጂ ትይዋለሽ አለ ትይዋለሽ ባለው መሰረት ነው ኢየሱስ አለው አውቀ ነው እንድሪያስዬ ጥያቄ እሱ ነው ግን ተው እንድሪያስዬ ጥያቄ እሱ ነው ተው ግን አንተ ኢሳይያስ 7:14 ለኢየሱስ አይደለም ነው ሐሳብህ አራ ጥያቄን ተረዳው አንድ ልጅ ገብልህና እሺ እንትን በለው እንድሪያስዬ እንዴ አንተ እኮ በጣም እንትን ነው እኮ ፖዚቲቭ ሜንታል አቲቲዩድ ነው በጣም ሰፋ ያለ ነገር ነው ያለ ይሄ ጥያቄንማ ካልተረዳ መልሱ ጥያቄ መረዳት እኮ የመልስ ግማሽ ነው ራሱ ኖርማሊ እንድሪያስዬ ረጋ ብላ አሁንም አዳምጠኝ ማቴዎስ ወንጌል ምዕራፍ 1 ቁጥር 22 ላይ ከኢሳይያስ ላይ ኮት ይደረጋል አይደለ እንድሪያስዬ አዎ ኮት ሲያደርግ ከኢሳይያስ መጽሐፍ ላይ ኮት ሲያደርግ ከኢሳይያስ መጽሐፍ ላይ እንደዚህ አለ በነብይ ከጌታ ዘንድ አለ በነብዩ ኢሳይያስ ማለት ነው እነሆ ድንግል ትጸንሳለች ልጅም ትወልዳለች ስሙን አማኑኤል ይሉታል የተባለው ይፈጸም ዘንድ አለ የተባለው ምንድነው አለ በኢሳይያስ ላይ አማኑኤል ይሉታል የተባለው አለ ግን አማኑኤል ይሉታል የሚል ኢሳይያስ 7:14 ላይ አለ ወይ ነው የኔ ጥያቄ እንግዲህ ዋይድ ያነበብኩልህም ታዲያ ምን አሁን እናንተን ያላገባባን ምንድነው አማኑኤል ይሉታል የሚለው ኢሳይያስ 7:14 ላይ አለ ወይ ጥቅሱ አንድ ነገር ልንገርሽ ቴንኪው ለምሳሌ ኢየሱስ ዮሐንስ ወንጌል ምዕራፍ 4 ላይ እኛ ለምናውቀው እንሰግዳለን አለ ኢየሱስ ብቻውን ነው ለምን እኛ የሚለው ማንን ነው ከማን ጋር ነው ጥቅስ እኮ አይደለም አያውቀው ጥቅስ አይደለም እኮ እኛ ለምናውቀው እንሰግዳለን ማለት አይሁዳን ነው እኛ መዳን ከአይሁድ ነውና አሁን እዛ ትለዋለች አለ ቆይ አንድ ጊዜ ቀጣው ወደ ክርክር እየሄድን ነው አንድ ያልገባ ዮሐንስ ወንጌል 4:24 ላይ ዮሐንስ ወንጌል ላይ ተከስከው ነገር አግባብ አይደለም አንደኛ ምክንያቱም እኛ እናንተ ለማታውቁት ትሰግዳላችሁ አለ የሰማርያ ሴትን ሲነግራት ለማታውቁት እናንተ ትሰግዳላችሁ ያላቸው የሰማርያ ሕዝቦችን ነው እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን በኢየሩሳሌም ላለው ነው የሚሰገደው ነው ለአብ መንፈስ ነው የሚሰገድለትም በእውነትና በመንፈስ ነው ለአብ ማሰግዱበት ጊዜ ይመጣል አላቸው ስለዚህ እኛ መዳን ለአይሁድና ከአይሁድ ነውና ለምናውቀው እንሰግዳለን ሲል ኢየሱስንም ጨምሮ አይሁዳንም ጨምሮ ለአብ እንደሚሰግዱ ማስረጃ ነው የሚሆነው ስለዚህ እኛ ያለ የሚናገረው ራሱን ለመነጠል ወይም ፕሉራል ኦፍ ማጀስቲን አይደለም የሚያመለክተው ፕሉራል ኦፍ አምፕሊቲዩድን ሳይሆን መልቲቲዩድን ነው የሚያሳየው የኔ ጥያቄ እሱ አይደለም እሱ ደግሞ ጥቅስ አይደለም ራሱ ኮቴሽን አይደለም እሱ እየተናገረ ያለው ዳይሬክት ስፒች ነው እየተናገረ ያለው እኔ ጠየቁ ጥያቄ ማቴዎስ ወንጌል ምዕራፍ 1 ቁጥር 22 ላይ ፓራፍሬዝ ኮቴሽን ከኢሳይያስ 7:14 ላይ ጠቅሷል ተናጋሪው ያ ተናጋሪው ሲጠቅስ የጠቀሰው ጥቅስ ላይ ምን ብሎ አለ ተብሎ የነበረው አለ ምንድነው የተባለው ሲባል ስሙን አማኑኤል ይሉታል የተባለው ይፈጸም ዘንድ ሆነም አለ ኢሳይያስ 7:14 ላይ ገልጠን ስናየው ስሙን አማኑኤል ይሉታል የሚል አለ ወይ ነው ጥያቄው የለም ከሌለ ከየት አመጣው በጣም ጥሩ ላንበበል ቃሉን እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል ትርጓሜው እግዚአብሔር ከኛ ጋራ የሚል ነው አለ 4 ነጥብ ዘጋ ትክክል ስለዚህ አሁን ይፈጸም ዘንድ አለ ይፈጸም ዘንድ ምን የተባለው ይፈጸም ዘንድ አለ ኢሳይያስ ላይ የተባለው ይፈጸም ዘንድ አለ እኮ ኢሳይያስ ላይ አማኑኤል ይሉታል የሚል አለ ይህ ሁሉ ሆኗል አለ ትርጓሜው ምንድነው እግዚአብሔር ከኛ ጋራ እንዴት ሆነ ስትል በክርስቶስ እሱ ጋር ምንም ችግር የለብንም እሱ ጋር ችግር የለብንም እኮ የኔ ችግር ምንድነው ኢሳይያስ 7:14 ላይ ያለው ይፈጸም ዘንድ አለ ምንድነው ያለው ሲባል አማኑኤል ይሉታል የሚለው አለ ነው የሚለው አማኑኤል ይሉታል አለ የሚለው ነገር አለ ወይ ነው ጥቅሱ ላይ በትክክል አይደለም አሁን ያንተ እቺ የቃላቱ አንተናት ትለዋለችና ይሉታል ያለው አንድ አይደለም ታመጣው ነው ኮምደ አንድ አይታል የትርጉም ልዩነት አለው እኮ እንድሪያስዬ ለምንድን ነው ዝም ብለህ የምታየው
ይሄ እኮ ኢሳይያስ 8 እዛው 8 ከመዝሙር እስከ 10 ድረስ ብታነበው እኮ ደግሞ እዛ እኮ ተፈጽሟል እኮ ይሉታል ለተባለው እኮ እዛ ብለውታል እኮ አማኑኤል። እነማን ናቸው ያሉት? እዛ እኮ ተብሏል። እዛው ኢሳይያስ 8 ከቁጥር 8 ጀምሮ እስኪ አንብበው። አውጣውና አማኑኤል እንዳሉት የሚያሳይ ማስረጃ የለም አለ። አውጣው። ኢሳይያስ 8 ምን ይላል መሰለህ? ስክሪንተር እየጎረፈም ወደ ይሁዳ ይገባል። ኢሳይያስ 8 ከቁጥር 8 ጀምሮ ላምብ ትችላለህ። አንብብ እንድሪያስ። እየጎረፈም ወደ ይሁዳ ይመጣል፣ እያጥለቀለቀም ያልፋል፣ እስከ አንገት ይደርሳል። አማኑኤል ሆይ የክንፉ መዘርጋት የአገርህን ስፋት ትሞላለች። ሕዝብም ሆይ እወቁና ደንግጡ፣ እናንተም ምድራችሁም የራቀ ሁሉ አድምጡ። ታጠቁ፣ ደንግጡ፣ ተመካከሩ፣ ምክራችሁም ይፈታል። ቃሉም ተናገሩ፣ ቃሉም አይጸናም። እግዚአብሔር ከኛ ጋር ነውና። አማኑኤል ብሎ እግዚአብሔር ከኛ ጋር ነው ስላለ ይሄንን ነው እዛው ወስዶ ያመጣው። ይሄንን በኢሳይያስ በኩል እኔ አሁን ጥያቄም እሱ አልነበረም። ምናልባት እንድሪያስዬ ወይ አልገባህም ወይም ደግሞ እንዳይገባህ አውቀ እንዳይገባ እንደዛ ነው እንድረዳ የሆነ ወይ አልገባህም። ሁለት ነገር ነው። አላህ ነው ልብን የሚያውቀው። እንግዲህ የሰው ልጅ መመርመር አይቻልም የሰው ልብ። የኔ ጥያቄ እሱ አይደለም። ኢሳይያስ 8 ላይ ቁጥር ወደ ላይ አድርገው ሳላይ አንድ ጊዜ ቁጥር 8 ላይ እየጎረፈም ወደ ይሁዳ ይገባል፣ እያጥለቀለቀም ያልፋል። በወቅቱ የነበረው የአሦር መንግስት ማለት ነው። ወደ ላይ አድርግልኝ። እየጎረፈ እያጥለቀለቀም ያልፋል፣ እስከ አንገትም ድረስ ይደርሳል። አማኑኤል ሆይ የክንፉ መዘርጋት የአገርን ስፋት ትሞላለችና። የአሦር መንግስት የክንፉ መዘርጋት የአገርን በወቅቱ የተወለደው ሕፃን ያው እንደምታየው 8:3 ላይ ነብይቱም ወለደች ይላል። ምርኮ ፈጠነ ብዝበዛ ቸኮለ የሚባል ልጅ ተወልዷል በወቅቱ የነበረው ማለት ነው። ኢሳይያስ 7:14 ላይ ግን ይሉታል የሚል ነገር የለም። የተጠቀሰው ጥቅስ ከኢሳይያስ 7:14 ላይ ነው። ኢሳይያስ 7:14ን አውጣው እዛው ላይ ሳላይ ኢሳይያስ 7:14 ላይ እዛው ፓራፍሬዝ ኮቴሽን ነው፣ ጥቅስ ነው የተጠቀሰው። ከኢሳይያስ መጽሐፍ ላይ ከ8 ላይ አይደለም የሚጠቀሰው 7:14 ላይ ከሆነ ላይ ነው እንትን ያለው። ስለዚህ ጌታ ራሱ ምልክትን ይሰጣቸዋል። እነሆ ድንገት ጸንሳለች። ይቅርታ እንግዲህ እንትን በልና ልጨርስ። ልጆች እያስቸገሩኝ ነው። በቃ ችግር የለም። ሀሳቡን እንጨርስ አንዴ። ሀሳቡን አንጨርስ አንዴ። እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ነው የሚለው። አማኑኤል ይሉታል የሚል ኢሳይያስ 7:14 ላይ የለም። ራሱ 7:14 ላይ አማኑኤል የሚል ስሙን አማኑኤል ብላ ትጠራዋለች። ማቴዎስ ወንጌል ምዕራፍ 1 ቁጥር 22 ተናጋሪ አይደለም። ራሱ ኖርማሊ ማቴዎስ ለዕብራውያን ሰዎች በዕብራይስጥ ቋንቋ በማቴዎስ ስም የቦስም ከማርቆስን ወንጌል ሶርስ አድርጎ የጻፈልን ሰውዬ ሲጽፍልን ተሳስተዋል። በመንፈስ ቅዱስ ምሪትም አይደለም የጻፈልን። ሲጽፈው ደግሞ ማቴዎስ አይደለም የጻፈው የማቴዎስን ወንጌል ማቴዎስ ጻፈው ብሎ ያሉት ቸርች ፋዘርስ ናቸው። ራሱ ታሪክ አይደለም ይላል። ሊበራል ስኮላሮቹም በዛ ይስማሙ። ራሱ የሆነ ሰንበዲ በማቴዎስ ስም ከማርቆስ ወንጌልን ሶርስ አድርጎ አዘጋጅቷል ነው የሚለው። በደንብ የባይብልን የዶክሜንተሪ ሃይፖቴሲስ ሶርሶችን የተለያየ ሶርስ አሉ። ማን ነው የወሰደው? ማርቆስ ነው ከእንትና የወሰደው የሚለው ጥናት ላይ በደንብ በዝርዝርና በስፋት ስላለበት ነው። አይ ቲንክ ብዙ ባወራ ደስ ይለኝ ነበረ። ልጆቹም አስቸገሩኝ። አይ ቲንክ ደስ ይለኛል። ካልሆነ ደግሞ እናወራለን። ግን ከተመቸኝ በኋላ ላይ ብቅ እንራለሁ። እሺ ቴንኪው። እሺ እና ምንድነው መሰለህ አንድ ነገር አንተ ማስተዋል ያለብህ
ማቴዎስ ማርቆስ ምናምን ብንተወውም ለምሳሌ ይሄንን ተውን በል አሁን ካለ ለምትለው ነገር ልቀበል እና ነቢያቶች እዛ ጋር የተናገሩት እነ ዳዊት የተናገሩት ኢሳይያስም የተናገረው ይሄ ሁሉ ትክክል አይደለም ነው የምትለው? የነቢያት መጽሐፍ 14 ላይ በወቅቱ የተፈጸመ ነው። በወቅቱ የተፈጸመ ነው። ራሱ ኖርማሊ በወቅቱ የተፈጸመ ትንቢት አሁን መዝሙረ ዳዊት ምዕራፍ 2 አንተ ልጅ ነህ ዛሬ ሁሉ የሚለው ምን እንበለው? ልክ አይደለም እሱ ምን እንበል ነው? አሁን ጥያቄው ኢሳይያስ 7:14 ላይ ነው እያወራን ያለ ነው። መዝሙረ ዳዊት ምዕራፍ 4 ላይ እያወራን አይደለም ያለ ነው። የስቅለት ጉዳይ ላይ ደግሞ ራሱ ይሻላል። የስቅለት ጉዳይ ላይ ደግሞ እንደምታውቀው የተለያዩ ወንጌሎች አሉ። ቆይ እቺን አስተናገር ተቆራረጣለህ። ለኔም ነው የሚቆራረጥብኝ ነው ወይስ ያንተ ይሰማኛል? እሱ ነው የሚቆራረጠው። ያንተ ይቆራረጣል ራሱ። አሁን ፖይንታችን እሱ አይደለም። ራሱ ፖይንታችን አንተ ያነሳው ስለ እየተናገርክ ፍሎ በጠበቀ መልኩ በእውነት በጣም ደስ የሚል ነገር ነው። ፍሎ በጠበቀ መልኩ እየተናገርክ ስለመጣ ፍሎ የጠበቀውን ነገር ነው እያብራራን የነበር ነው። ከመጀመሪያ ጀምሮ ስለ ብሉይ ኪዳን ማውራት ጀመርክ። ከዛ ስለ መሲሁ ትንቢት አልክ። የመሲሁ ትንቢት ኢሳይያስ 7:14 ነው አልክ እና ያንተም ፍሎ እየጠበቅኩኝ ነው እየተናገርኩት ያለሁት እንጂ አንተ ከምታወራው አንተ ካነሳው ነጥብ ውጪ መውጣት ስላልፈለግኩኝ ነው። ያንን አንድ በአንድ በደም ጥርስና ምላሱን እየነቀስና እያደማን እንድንመለከተው ብዬ ነው እንጂ እንደዚህ ስፖንታኒየስሊ ደግሞ ዛሬ ነው የተገናኘ ነው በስንት ጊዜ እና ዛሬውኑ በአንድ ምሽት ውስጥ ሁሉ ነገር አውርተን አንጨርሰውም። ከዛ አንፃር ነውና ተገናኘን እናወራለን። ደስ ብሎኛል። አመሰግናለሁ ወንድሜ። እሺ እኔም በጣም አመሰግናለሁ። ያ ጀማ ይቅርታ እንግዲህ ልጆች ማስተኛት አለብኝ። ልጆች እንትን እያሉ ነው እያለቀሱ ነው። እንግዲህ ሌላ ጊዜ እንገናኛለን። ለዛሬ እኔም እዚህ ጋር ይብቃኝ። አክብረህ ስላዳመጥከኝ በአጽኖትና በአንክሮት ስላዳመጥከኝ ጥሩ ጊዜ ስላሳለፍን በመከባበር በጨዋ ደንብ ሐሳብን በሐሳብ ስለሞገትን ብቻ ፐርሰናል አታክ ላይ ስብዕናን የሚያቆሽሹ ነገሮች የሰውን እምነትና የሰውን ሃይማኖት የሚያንቋሽሹ የሚያነውሩ ነገሮች ስላልተጠቀምን በጣም አመሰግናለሁ። አላህ ይስጥልኝ። መልካም ጊዜ። ቴንኪው ወንድሜ። እኔም በጣም አከብርሃለሁ። ቴንኪው። ጀዛከላህ ኸይር ኡስታዝና አላህ ያቆያችሁ በሁለታችሁ። አቡ ኢምራዬ ብዙ ተምረናል። ወይ እንዴት ነህ? ሰላም ነህልኝ? አልሐምዱሊላህ። ጀማ ሁላችንም ሰላም አለይኩም ወራህመቱላሂ ወበረካቱሁ። በጣም በእውነት መጽሐፍን ታውቃለህ። በጣም ካንተም የማውቃቸው ነገሮች አሉ። ስለ ቁርአንም ጠይቀሃለሁ፣ እንወያያለን። በጣም ቴንኪው። አሁን ደባችን በቤታችን ከፍቷል። ወደ ቤቴ ልሄድ ነው። ሰላም ሆኖልኝ። ፋጡማ እወድሻለሁ። ቴንኪው። ከመውጣቱ በፊት ጥያቄ ልጠይቅ ምናልባት ትንሽ እዚህ ነው። ይሄን ቤትህ ነው እኮ አብሽር። ቀለል ያለች ጥያቄ ችግር የለም። ከበድም ማለት ችግር የለም። ከመጽሐፍ ቅዱሱ ከሆነ ችግር የለም። ከመጽሐፍ ቅድም እስልምና ምን የተለየ ነገር አምጥቷል ብለህ ነበር አይደለም?